እኔ ጥያቄ መጠየቅ የምፈልገው ማለት ነው ኢየሱስ አምልኩኝ የሚል መጽሐፍ ቅዱስ ላይ የት ቦታ ነው የተጠቀሰ? እሱም ማወቅ እፈልጋለሁ። ኦኬ እኔ አምላክ ነኝ አምልኩኝ ያለበት ቦታ ማለት ነው። ኦኬ ክርስቲያን ክፈትላት ወይ አንድን ክፈትላት። ግን እንደዛ ማለት መስፈርት ነው ብለሽ ታምኛለሽ? ምክንያቱም ፈርዖን እኔ አምላክ ነኝ እንደዛ ሳይሆን እሱ እንደዛ ካለ እናቱን ደግሞ ማን ሊፈጥር ይችላል? እሱ አምላክ ከሆነ ማርያምን ማን ነው የፈጠረ? አንብቤ እስኪ አይ ይሄንን አይደለም እኔ የጠየቅኩት። እና አንብቤ እኔ ኢየሱስ የሚል የለማ። አንብቤ እስኪ ቅድሚያ ራሷ ታውራ ስጫት ከኋላች አለችዋ ያለውና የነበረኝ እኔ ኢየሱስ ነኝ እኮ የሚል የለም እዚህ። አሁን ለምሳሌ ኢየሱስ የሚል እዚህ የለም። እሺ ቁጥር 7 አስደግማት። አምቢው ያለውና የነበረው ነው የሚለው የሚመጣውም ሁሉንም የሚገዛ ጌታ አምላክ አለፈና ይሄ እኔ ኢየሱስ ነኝ ወይም እግዚአብሔርን እኮ የሚጠቅስ የለም። ይሄ አልፋን ነው ነገር ቁጥር 7 አንብቢው። አንብቢው ምን ይላል? እኔ ኢየሱስን ነው የምፈልገው። እኔ ኢየሱስ አምላካችሁ ነኝ ያለበትን ቦታ ነው የምፈልገው። መሀል ገብታችሁ ብትጽፉ እንዴት ነው? ይሄም ተገቢ አይደለም። ምንም ከመሀል መግባት አይደለም እኮ አንብቢው ቅድሚያ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። የተወጋው ማን ነው? በደመና የሚመጣው የተወጋው ማን ነው? የተወጋው ማን ነው? በቃሉ እኔ ኢየሱስ ነኝ የሚል እዚህ እኮ የለም። እኔ ኢየሱስን አምልኩኝ የሚል የለም እኮ። ይሄ እኮ ጽሁፍ ነው። ተራ መሀከል ላይ ገብተህ ነው ወንድ የምታወራው። እህታችን አውዱ ይኸውልሽው፣ አውዱን እየነገርኩሽ ከሆነ ቁጥር 8 ላይ ከመሄዳችን በፊት 7 ላይ የተወጋው ማን ነው? ስለ ሰዎች ተወጋ ብለን የምንለው ማን ነው? ቁጥር 4 እና 5 ላላ እኔ የምፈልገው እኔ ኢየሱስ ነኝ፣ እኔ ኢየሱስን አምልኩኝ፣ እኔ አምላካችሁ ነኝ የሚለውን ነው የምለው። ለምሳሌ አላህ እኔ አላህን ካላህም በስተቀር ሌላ አምላክ የለም ብሎ እንደሚለን መጽሐፍ ላይ ቁርአን ላይ የእናንተ የት ነው? ነይ ከፍ በይ። እኔ ሻዳ ዝልሻለሁ ከዛ ነብይሽ ጋር ጋር ገባለሁ። ቃል በቃል እኔ ኢየሱስን አምልኩ ከኔ በቀር አዳምጪ። አላህ ራሱ ቃል በቃል በሶስተኛ አካል ሳይሆን የተናገረበትን አንድ ጥቅስ አምጪ። አንድ ጥቅስ መሐመድ ነው የነገረሽ ተረት ተረት። አላህ ቃል በቃል የተናገረበት አንድ ጥቅስ ብቻ አምጪ። ምናል እንደሚከብድ ላሳይሽ እንጂ እኛ ጋር ራሱ ክርስቶስ የተናገረበትን አልፋና ኦሜጋ እኔ ነኝ። የግዴታ እኔ ኢየሱስ ማለት አይጠበቅበትም። ለምን? አልፋና ኦሜጋም የራሱ ስም ስለሆነ ራሱ የሚጠራበት ስለሆነ። ምን ያለበት ቃል ነው? በዚህ ቀለምታ ያልከው አላህ ራሱ ቃል በቃል አላህ ራሱ ያለ ሶስተኛ ጣልቃ ገብነት የተናገረበትን ካመጣ ይህንን አካውንት እሸልማለሁ። ቀጥይ ሱሜ ቀጥይ። ኢነ አላሁ ረቡል ዓለሚን ነው ያለው። ታመጣለሽ ሱሜ ቀጥይ። ሚዩት ነሽ። ሚዩትሽን አንሺና ጥቅሱን ትጠቅሻለሽ ወይም ከፍቻለሽ። ቀጥታ አላህ አይደለም አምላክ ማለት ሎክ አላህ አይደለም አምላክ ነኝ ማለት የተነፈሰበትን አንድ ጥቅስ ማምጣት ከቻልሽ ይሄን አካውንት እሸልምሻለሁ። 3-4 ቦታ አይደለም አንድ ቦታ 3-4 ቦታ አመጣለሁ። አንተ እኔ አምላካችሁ ኢየሱስ ወይም እግዚአብሔር እኔ አምላካችሁ ነኝ አምልኩኝ ያለበትን ቦታ አሳየኝና እኔ 3-4 ቦታ ወላሂ ለአዚም አሳይሃለሁኝ። የት ነው ያለው? የእናንተ ፍጡር እግዚአብሔር ፍጡር አላህ ነው ጣዖት መሐመድ የፈጠረው። እኔ እስከጥል ክርስቲያን አንብቡ። ቃላት ይገድላል ይላል መጽሐፍ ቅዱስና እናንተ ቃል በቃል ወርድ ባይወርድ ፊደል በፊደል እናንተ የምትሉትን ማምጣት እኮ እኛ በርደን የለብንም። ምን አገባን?
ታቸው እነሱ ያስተምሮት ላይ ነው እኛ የምናወራው፣ እነሱ ቃላት ላይ ነው። ቃላት ከሆነ ደግሞ ምን ያህል ወረስት እንደመሆንባቸው አላወቁም ማለት ነው። ትንፋሽ ብሎ ጠይቃቸዋለሁ እኔ ቃል በቃል የተናገረውን ብዬ ማለት ነው። እያንዳንዱ ጅብሪል ለሙሐመድ ነገረው ብላችሁ የምታመጡት ዘሆል ማለት ነው። እኔ ደግሞ ጅብሪል ተናገረ የሚባል ሳይሆን የምፈልገው ራሱ አላህ ተናገረ። ስለዚህ እንጦሮጦስ ከተዋለ ቁርአንህም ማለት ነው። ቁጥር 4 እና 5 ላይ አድርገው። ኦራይት እሺ፣ ከፍ አድርገው፣ ትንሽ ከ5 አድርገው። በዙፋኑ ፊትም ራሱ ከሰባቱ መናፍስት ጋር ከሙታን በኩር የምድርም ነገስታት ገዢ ከሆነ የምን ነይ አንብቢ እታችን የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እየተጻፈ ያለው ማን ነው? አስቀድሞ የተናገረው ማን ነው? ክርስቶስ ነው። ይህንን ራእይ የሚሰጠው ማን ነው? ክርስቶስ ነው። ከዛስ ለወደደን ከኃጢአታችንም በደሙ ላጠበን ከፋሩ እኔ ጥያቄ አይደለም። ጥያቄ እኮ አይደለም። እኔ አዳም ጨረዘ። አንቺን ስቱፒድ ጥያቄ እኛውን አገባል። የአንቺን መስፈርት እዛው ሽንት ቤት ክተችው። አላህ የተነፈሰበትን ማምጣት ከቻልሽ ይህን አካውንት ሸልምሻለሁ። እነሆ ከደመና ጋር ይመጣል። ስለማን እየነገረን ያለው? ስለ ወልድ የተወጋው ስለ ክርስቶስ ማለት ነው። ከደመና ጋር ይመጣል፣ የወጉትም ሁሉ ያዩታል። የምድር ነገስታት ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎ አሜን። ከፍ አድርገው። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ ይላል። ጸሐፊው ምን ብሎ ይጻፍ ታዲያ? እኔ ነኝ ይላል ከሚለው በላይ ምን ብሎ ይጻፍ? ምን ብሎ ይጻፈው? የሚመጣው አልፋና ኦሜጋ ነው። የሚመጣው አልፋና ኦሜጋ ነው። አልፋና ኦሜጋ ደግሞ ኢየሱስ ነው። የተወጋው ተረት አታውራ። እኔ የጠየቅኩት ጥያቄ እግዚአብሔር እኔ አምላካችሁ ነው ኢየሱስ ኮባራስ ቀጥል ክርስቲያን አላህ አንድ ቻንስ ልስጣችሁ። አላህ ቃል በቃል የተናገረበትን አንድ ጥቅስ ይሰጠኛል። አንድ ጥቅስ እኔ ጥያቄ ልጠይቅህ። አላህ የተናገረበትን ቃል በቃል ትሰጠኛለህ? ያለ ጅብሪል ጣልቃ ገብነት ራሱ የተናገረበትን ትሰጠኛለህ? አንዲት ብቻ የተነፈሰበትን ማምጣት ትችላለህ? ማምጣት ይችላል ሙስሊም? እኔ ራሴ ጥያቄ አለኝ። ቀጥልሽ ልጠይቅ። እሺ ዳዊት ማን ነው? የእሴይ ልጅ ነው። የእሴይ ልጅ ነው። ኢየሱስ እኔ የዳዊት ስርና ዘር ነኝ ይላል። እሺ እና እንዴት የሰው ዘርና ስር ሆነ? ኢየሱስ ጌታ ነው የምትለው ኢየሱስን እንዴት ሆነ? ዳዊት ስለሱ ደግሞ ምን ይላል? ጌታ ጌታዬን የእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው። ስለዚህ ጌታው ከሆነ እንዴት ልጁ ይሆናል ይላል። እንዴት ጌታው ከሆነ ልጁ ሆነ? መልስልኝ አንተ። እና እዛ ላይ ራሱ እንዴት ይላል? እኔ የዳዊት ስርና ዘር ነኝ ራሱ ይላል ኢየሱስ። እኔ ደግሞ ጠየቅኩ፣ ጌታው ከሆነ እንዴት ደግሞ ልጁ ሊሆን ቻለ? እንደዛ ይላል ወይስ አይልም? መጀመሪያ ይላል። እኔ እስማማለሁ እሱን። እና ይሄ እንዴት ሆነ? እንደዛ ስርና ዘር ማለት ወላጁ የወላጆች የአባት አባት እንደዛ ነገር ነው። መልካም። ስለዚህ ከዳዊት እንደመገኘቱ መጠን የእሱም አስገኘውም በስጋ ከሱ ተገኝቷል። ዘር ሲቆጠር ማቴዎስ ወንጌል ሲቆጠር የዘር ሐረግ ሲቆጠር ክርስቶስ ከዳዊት ዘር ነው የመጣው። የዳዊት ደግሞ አስገኝ ነው። ዳዊት አስገኝው ነው። ለዚህም ነው አይ ቲንክ ሉቃስ ወንጌል ምዕራፍ 22 ላይ ነው። ቼክ አድርግልኝ ክርስቲያን፣ ቁጥር 44 አካባቢ ላይ አስገኝው እንደሆነ ደግሞ ላሳይህ። ተሱ በስጋ ተገኝቷል። ማቴዎስ ወንጌል ምዕራፍ 1 ላይ የዘር ሐረግ ሲቆጠር ስታይ ከዳዊት ዘር ተገኘ። መልሶ ግን ምን ይሆናል? የዳዊት አስገኝ ይሆናል ማለት ነው።
ሁለቱም አንዱ ለአንዱ አባቱም አንዱ ለአንድም ልጅ ነው ማለት ነው። እንደዛ ከሆነ አቋይ ላሳየ ነው። እችን ጥያቄ እስቲ መልስልኝ። በስጋ ከሱ ተገኘ አልኩ። በስጋ ተገኘ ከሱ ጎበዝ፣ መልካም። ስለዚህ በስጋ አይደለም የምትጠይቀኝ አንተ መለስ ገብቶኛል። አይ እንድትረዳው ነው ያልኩ። በስጋ ከሱ እንደመገኘቱ የዳዊት ዘር ነው አይደለ? ከሱ ዘር ነው የመጣው ያ በስጋ። ታዲያ የዳዊት መሰረቱ ሊሆን እንዴት ይችላል? ታዲያ በስጋ ከሱ ከመጣ እርሱም አለ እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ አድርግልኝ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። ሜይ ቢ የአንድ ክፍል ዝቅ አድርግልኝ ክርስቲያን፣ ሀሳቡ ስለማን እንደሆነ እንዲረዱት። ሎክ ይሄ እያወራ ያለው ስለ ራሱ ነው። ዳዊት እንደዚህ ብሎ አላቸው። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል አላቸው። ራሱ ነው እየጠየቃቸው ያለው። ስለ እኔ ምን ይመስላችኋል አላቸው። የማን ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። ልብ በል ምን አሉት? የዳዊት ልጅ ነው አሉት። ኤደሚት ይታያል አይደለ ሁሴን? ይታያል። አንተ እንዳልከው እንዴት ይሆናል? የዳዊት ስሩና ዘሩ እንዴት ሊሆን ይችላል አልክ። የሚለው እንዴት ነው ብላላ። ምን ብሎ ጠየቃቸው ክርስቶስ? ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ስለ ራሱ ማለት ነው ምን ይመስላችኋል ብሎ ጠየቃቸው። የማን ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። የዳዊት ልጅ ነው ሲሉት እሱ ደግሞ እንዲህ ብሎ ጠየቃቸው። ያ ዳዊት ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አለ። በስጋ ከመወለዴ በፊት አስቀድሞ እንዴት ጌታ ጌታዬ ብሎ እንዴት ይጠራኛል? ጌታ ብሎ እንዴት ይጠራኛል? ልጁ ከሆንኩኝ እንዴት የሱ ጌታ የዳዊት ጌታ ሆንኩ አላቸው። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። የማን ልጅ ነው ብሎ የጠየቃቸው ኢየሱስን ነው አይደለ? ራሱ አለ ሁሴን። ታዲያ ልጁ ከሆንኩኝ እንዴት ደግሞ የዳዊት ጌታ ሆናለሁ አላቸው። አንድም ቃል እንኳ ይመልስለት ዘንድ የተቻለው የለም። ከዚያም ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም ይላል። አየህ፣ ቅድም የዳዊት ስርና ዘር ነኝ ሲል እንዴት ሊሆን ይችላል እንዳልከው ከዳዊት በስጋ ተገኝቷል። በስጋ የተወለደው ከዳዊት ዘር ነው። ማርያም በስጋ ተገኘ ማለት እኮ እሱ አባቱ ነው። ከሱ ቀድሞ ተወልደዋል ማለት ነው ዳዊት። ያ በትክክል በስጋ ክርስቶስ የመጣው ዳዊት ከተወለደ ከ1000 ዓመት ምናምን በኋላ። ነገር ግን ሎክ የዳዊት ደግሞ አስገኘው ነው። ቃል መለኮት ነውና ዳዊትን የፈጠረው ደግሞ ራሱ ነው። ቃል ስጋን ዳይሬክት የሚፈልገው ነገር አለ። ኦኬ አንድ ስማኝማ። እሺ ቀጥል። ዳይሬክት እንድትነግረኝ የምፈልገው ነገር አባቴ አሁን ለምሳሌ ስሙ ገብርኤል ነው እንበል ያንተ። እሺ አንተ የሱ ስርና ዘር ከሆንክ አንተ ከሱ በኋላ ትወልደሃል ማለት ነው። እሱ መጀመሪያ ሲወለድ አንተ አልነበርክም። ስለዚህ ኢየሱስ አልነበረም ማለት ነው ጭራሽ። እሱ ሰውኛ ነው። እሱ ሰውኛ አረዳድ ነው። እኛ ኢየሱስን ሰው ብቻ ነው ብለን እኮ አይደለም የምናምነው፣ አምላክም ነው ብለን ነው የምናምነው። አምላክም ነው ብለን ነው የምናምነው እኮ። አምላክ ለመባል እኮ መጀመሪያ ላይ ከዳዊት ቀድሞ መምጣት አለበት። እሱ ነው አይደለም። በስጋ ቃል ነው በስጋ እኮ የተገለጠው። ሁሴን ቃል በስጋ ተገለጠ። ቃል በስጋ ከመቀለጡ በፊት ስጋን ሳይዝ ቃል በሁሉ የሞላ ሁሉን የፈጠረ ነው። ሁሴን በደንብ ተረዳ እንጂ ቃል ልክ በደንብ አስተውል። ቃል ሁሉን የፈጠረ ነው። ዳዊትንም የፈጠረ ነው። ያ ዳዊትን የፈጠረው ቃል ግን ከማርያም ሲወለድ
ስጋን ተዋህዶ ተገለጠ። ማ ቃል ቃል አስቀድሞ ሁሉን የፈጠረ ነው። ነገር ግን ያ ስጋው ከዳዊት በኋላ የመጣ ነው። ከማርያም የተወለደ ነው። ስጋው ከማርያም የተገኘ ነው። ስለዚህ ቃል አስቀድሞ የነበረው ስጋን ተዋህዶ የተገለጠው መቼ ነው? ከጊዜ በኋላ ነው። ከዳዊት በኋላ ነው። ቃል ግን በኋላ ነው አይደለም። ቃልም አስቀድሞ ሁሉን የፈጠረ ነው። ቁርአን ለምሳሌ እጅ ላይ አለ አይደለ? ቤታ አለ ቁርአን። አይ መብራት ስለሌለ ችግር የለውም። በአይምሮ ቁርአን እንጻለው። በአይምሮ ቁርአን አለ አይደል? ቁርአን ደግሞ ያለ ቃል ነው አይደለ? አዎ። ኦኬ። ያለ ቃል መቼ ነው የነበረው? ፍጡር ነው ፍጡር አይደለም? ቁርአን ፍጡር ነው ፍጡር አይደለም? ቁርአን የአላህ ቃል ያን የአላህ ቃል ነው። ፍጡር ነው። አሁን እንኳን አንተ ቁርአንና ኢየሱስን እየወዳደርክ ነው። ፍጡር ነው ወይ? ማን? ቁርአኑ አይደለም። ወረቀቱስ ወረቀቱ ፍጡር ነው። ወረቀቱ ከጊዜ በኋላ የመጣ ነው አይደለ? አዎ። ቃሉ ግንስ የአላህ ነው። ስለዚህ ያላህ ቃል ያልከው ዘመን ማይቆጠርለት ያላህ ቃል ፍጡር አይደለም ያልከው ከጊዜ በኋላ የመጣ ወረቀት ላይ አርፏል ማለት ነው አይደለ? በዚህ ልንገርህ ቁርአን በአላህ ቃል ነው። በዛ ላይ በወህይ የወረደ ነው። በምንም ይወረድ ማተር አያደርገኝም። እኔ ዋና ፖይንቴ ምንድነው? እሱ ፍጡር አለመሆኑ ላይ ብቻ ነው ፖይንቴ። በወይም ይሁን በመሰላል የሚወረድ አይደለም ቁርአን ተሸክመው የሚወረድ ማተር አያደርገኝም እሱ። ስለዚህ እንደዛ ከተረዳኸው እና ደግሞ ክርስቶስ ደግሞ በስጋ እንደመገለጡ ስለዚህ ቃል ነው። ያ ቃል ደግሞ በስጋ ተገልጧል ብለን እናምናለን። ስለዚህ የዳዊት አስገኚው ነው። አስገኚ እንደመሆኑ እና በስጋ ከሱ የተገኘ ነው። የሱ ዘር ነው፣ የሱ ስር ነው። እሱን ያስገኘ ነው። ከሱ በስጋ ደግሞ የተገኘ ነው። ክርስቶስ ሁለት ልደቶች አሉት። ስለዚህ አንደኛው ምንድነው? በስጋ ከማርያም ተወልዷል። ከጊዜ በኋላ በስጋ ተገልጧል። ስለዚህ በስጋ እንደመገለጡ የዳዊት ልጅ ተብሎ ይጠራል። ዳዊትን እንደማስገኘቱ፣ ዳዊትን እንደመፍጠሩ የዳዊት ጌታው፣ ዳዊትም ጌታዬ ብሎ ይጠራዋል። ክርስቶስ ራሱ እንደነገረን ልጁ ከሆንኩኝ እንዴት ጌታ ይለኛል ብሎ ሲጠይቃቸው መልስ አጡ እነሱ ራሳቸው። ግልጽ ነው። ገብተዋል። ያ ሜቢ ሞር ግልጽ እንዲሆነ ዳዊት ባይኖር እኮ ኢየሱስ የለም። አሁን ላንብብለት ሁሴን አንዴ። ሃይማኖተ አበው ዘቅዱስ ሄሬኒዮስ ነው ወይም ደግሞ ምዕራፍ 5 ቁጥር 22 ጀምሮ ምን ይላል? ቀድሞ እስራኤልን ከግብፅ በወጡ ጊዜ ውሃ ከድንጋይ አፍልቆ አጠጣቸው፣ ይሄውም ክርስቶስ ነው። ዳግመኛም እርሱ ጌታችን ኢየሱስ ክርስቶስ ላመነበት ለዘላለም ሕይወት የሚመነጭ መንፈሳዊ ውሃን ሰጠን ይላል። ከዛ በኋላ ዝቅ ብሎ ቁጥር 24 ላይ እርሱ የዳዊት ልጅ እንደሆነ እንዲሁ የዳዊት ፈጣሪው ነው፣ ከአብርሃም ዘር እንደተገኘ እንዲሁ ከአብርሃም በፊት ነበረ ብሎ ይናገራል። ክርስቶስ ኢየሱስ በስጋ ሲወለድ ከዳዊት እንደተገኘ የዳዊት ዘር እንደመሆኑ ነገር ግን የእግዚአብሔር ቃል እንደመሆኑ አስቀድሞ የነበረ ከአጥቢያ ኮከብ አስቀድሞ ወለድሁ ይላል መዝሙረኛው ዳዊት እና እሱ ደግሞ በቃል እንደመሆኑ መለኮት ብቻ እንደመሆኑ በስጋ ከመገለጡ በፊት ማለት ነው የዳዊት ፈጣሪው ነው ማለት ነው። ከዛ በኋላ በስጋ ሲወለድ ግን የዳዊት ዘር እንደሆነ እንዲሁም የዳዊት ፍጡር ነው፣ ፈጣሪ ነው። ያ የዳዊት ልጅ ነው። የዳዊት ደግሞ ፈጣሪው ነው። ገብተዋል። ይሄ ትንሽ ግን ሚክስ አያርግባችሁም? ትንሽ አይሞራችሁ ላይ ምን ያርግብና አንተ ቁርአን ስትቀበለ እንዴት ነው? አልከበደህም? እንዴት እኔ ከብዶኛል። ለምሳሌ በቆዳ ላይ ሲጻፍ የሞተ እንስሳት ነገር ላይ ምናምን ሲጻፍ ከዛ እሱ ፍጡር አይደለም ብለህ ስትቀበል አልከበደህም? እኔ እኮ ቁርአን አላህ ብዬ እየሰገርኩለት አይደለም።
ፍጡር ያልሆነው የአላህን ቃል ባህሪ ያልከውን ማሰግድለትና ምሰግድለት የአላህ ባህሪ ያለ ማለት ነው። ጎበዝ ጎበዝ። የአላህ ባህሪ ከሆነ ውስጥ ይሄ ለሪካርድ ልትጠቀምበት ነው። ይሄ ደግሞ በዚህ አትፍራው። ቁርአን ያላህ ባህሪ ነው አይደል? ተው እንጂ በራማ ራሱ እዛ አልገባምና ተመችቶኛል። ሎክ ቁርአን ያላህ ባህሪ ነው አይደል? የአላህ ቃል ነው። ቃሉ ምንድን ነው? ባህሪ ነው አይደለም? ምን ብላችሁ የምታምኑት? ሲፋቱ ነው አይደለም? የአላህ ቃል ነው። ቃል አንድና ሁለት። ራይት ታንክ ዩ። ከየትኛው ተውሂድ ክፍል ውስጥ ነው የሚካተተው? ምን ቁርአን? እኔ እኮ ሲገባ መጀመሪያ ላይ ጠይቀህ ንግሬህ ነበር። ከየትኛው የቁርአን ክፍል ውስጥ ነው አይሚን ተውሂድ ክፍል ውስጥ ነው? ተውሂድ አልሩቢያ ነው? ተውሂድ አልሉያ ነው ወይንስ አልአስማው ወሲፋት ነው? ስማኝ፣ ከየትኛው ነው መጀመሪያ ሲገባ እኮ ይሄን አሁን እኔ በጣም ከብዶኛል። የአምላኬ ቃል በድንጋይ ላይ ወይንም በወረቀት ላይ ወይንም ደግሞ በከፍት እንስሳ ቆዳ ላይ እሱ ላይ አርፎ እሱ ፍጡር አይደለም ብዬ አምናለሁ ስትል አልከበደህም። እኔ ግን ያ አካላዊ ቃል በስጋ ተገለጠ ስል ከበደ። ሰው እሺ በስጋ ተገለጠ አንተስ አሁን እያነበብከው ያለው መጽሐፍ እሱ ከበደ። አሁን እያነበብከው ያለው መጽሐፍ ቅዱስ የማን ቃል ነው? የማንም ይሁን አሁን እሱ ቶፒካችን የማንም ይሁን እንዴት የማን ነው? አሁን እያነበብከልኝ ያለው ከእናንተ ጋር ምንም አይገናኝም። እኛ ፍጡር ያልሆነ የፈጣሪ ቃል ነው ብለን አናምንም። እግዚአብሔር ቃል ነው። ያ ማለት ግን አካላዊ ቃል ነው ብለን አናምንም። እናንተ ፍጡር አይደለም ሰው የሰራ ነው ብለን ነው የምታምነው? እኛ ኖ አልወጣ ነው የጌታ ቃል ነው እሱ መጽሐፍ ቅዱስ። እኛ ያለው መጽሐፍ ቅዱስ እንደ እስልምናው እንደዚህ አላህ ቃል በቃል እንደዚህ እንትን የሰጠው ቃል ነው ብለን አናምንም። ነቢያቶችና ሐዋርያቶች በእግዚአብሔር መንፈስ ተመርተው የጻፉት ነው ብለን እናምናለን። ያ ማለት እንደናንተ ፍጡር ያልሆነ ነው ብለን አናምንም። ፍጡር ያልሆነ አይደለም። ፍጡር ነው ብለን ነው የምታምነው አይደለ? ያ ፍጡር ነው። ያ ስለዚህ ሰው ጽፎ አምጥቶልህ እንደሆነ ራስ አታውቅም ማለት ነው። ያንተን ዝንጀሮ ነው እንደ ጽፎ ያመጣልህ። ምን ነው ለማለቃቀስ ጀመርክ? ምንድን ነው ሰውን ኖ ቁርአንን ሰው አይደለም እንደ ጻፈልህ? አንተን ዝንጀሮ ነው የጻፈልህ? ሰው አልጻፈልኝም። ማን? ኦኬ አልተጻፈም ቁርአን በጅብሪል ነው የመጣው። ኦኬ አልተጻፈም ማለት ነው ቁርአን። አይ አልኩም። ባይጻፍማ እንደዚህ ታነብ ነበር። ኦኬ በጅብሪል ምኑን ነው ያመጣው? ቁርአኑ ምን የተጻፈ ነው ያልተጻፈ? ይሄን ያህል ጥልቄ ገብቼ አላነበብኩትም። አላቅም፣ እሱን አላቅም። በማራው ቃል እኔ እኮ ቅድም ሲመጣም ነግሬህ ነበር። አሁን እኮ ሁሴን ከራስ ጋር ትግል ውስጥ እኮ ነው ያለው። ስራ ግን እያደረክ ነው። ሎክ አስተምሮ ላይ ፎከስ አታደርጉም። እናንተ ችግራችሁ ምንድን ነው መሰለ? ቃላት መሀይሞችን ጥያቄዎች ይዛችሁ ስለምትጓዙ ነው። እኔ አሁን እስልምናን ዲባንክ ማድረግ እንደናንተ ቢፈልግ ቁርአን ፍጡር አይደለም ብላችሁ የምታምኑት አይደለ? አንድ ጥቅስ ከቁርአን ላይ ሎክ አንድ ጥቅስ ከቁርአን ላይ ቁርአን ፍጡር አይደለም የሚል ስጠኝ ብላ ስጠኝም አንድ ጥቅስ ብቻ ግን ታምናላችሁ። አንድ በል ነገ ማታ ላመጣልህ። አሁን ይችላል። ነገ ማታ ግን ይዤልህ እመጣለሁ። አምጣ ልስጥ ጥያቄዎች። አላመጣም። አታመጣም። መቼም ቁርአን ፍጡር አይደለም ብላችሁ ታምናላችሁ። ከቁርአን ውስጥ አንድ ጥቅስ በጠይቃችሁ አታመጡም። አንድ በል በተውሂድ ታምናላችሁ። ተውሂድ የሚል ቃል በቃል ከቁርአን አንድ ጥቅስ በጠይቃችሁ አታመጡም። ቃል በቃል ተውሂድ የሚል የለም። ሁለት በል ተውሂድ በሶስት ይከፈላል ብላችሁ ታምናላችሁ። ማስረጃ በቁርአን ውስጥ በጠይቃችሁ አታመጡም። ተውሂድ አልአስማ ወሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብላችሁ ታምናላችሁ። ከቁርአን ውስጥ በጠይቃችሁ አንድ ማስረጃ አታመጡም።
በቂያማ ቀን ከዛ የባሰ አዳምጥ አዳምጥ። በቂያማ ቀን አላህ ገሃነም የሚሞላው በእግሩ ነው ብላችሁ ታምናላችሁ? አንድ ማስረጃ በጠይቅህ ከቁርአን ውስጥ አታመጣም። አንድ ማስረጃ አታመጣም። አላህ ሊትራሊ ባቱን ይገልጣል የሚል ማስረጃ ቃል በቃል ገልጦ ያሳያል ብላችሁ ታምናላችሁ? ማስረጃ በጠይቅህ አታመጣም። ደጃል የሚባል አስፈሪ የሚዋጋን ይመጣል ብላችሁ ታምናላችሁ? አንድ አይን ያለው ከአዳም ፍጥረት ጀምሮ እንደሱ ያለ አደገኛ የሌለ ብላችሁ ታምናላችሁ? ደጃል የሚባል ከቁርአን አምጡ ብላችሁ አታመጡም። እንደናንተ ስቱፒድ ጥያቄዎች ማለት ነው። ይሄ አሁን ያው መሰረታችሁ ሆነን ነው እያልኳለሁ። አንተ አዳም በቀን ሰላት 5 ጊዜ ትሰግዳለህ። ስርዓቱ ምን እየተባለ ነው የሚሰገደው? ምን ተብሎ ሩኩን አምጡ፣ ስንቴ ነው ሩኩ የሚወረደው ብላችሁ በቁርአን አታመጣም። ሀጅ ታደርጋለህ። 5ቱ መሰረቶች እምነት ማለት ነው፣ ፒላር ኦፍ እስላም የሚባሉት ምን እየተባለ እንዴት ነው እሱ ስርዓቱ እንዴት ነው? ማስረጃ በጠይቀህ በቁርአን አታመጣም። ጅብሪል 600 ክንፍ አለው ብለህ ታምናለህ? ጅብሪል 600 ክንፍ እንዳለው ከቁርአን በጠይቀህ አታመጣም። ሩህ ቅዱስ ጅብሪል ነው ብለህ ታምናለህ? ሩህ ቅዱስ ጅብሪል ለመሆኑ ከቁርአን ማስረጃ አንጣ ብለህ አታመጣም። የአዳም የመጀመሪያ አብራ የተፈጠረችው ሔዋን ነች ብለህ ታምናለህ? ሔዋን ለመሆኗ ሔዋን የሚል ማስረጃ ከቁርአን አንጣ ብለህ አታመጣም። አይ አሁን አላቅም ስላልኩ ብቻ እንደዛ አስደርግልኝ አይደለም። ሪከርድ አድርገው ከስር ይለቁልሃል። ሌሎቹም አያመጡ፣ መቼም አያመጡ። አይ ስም አይሽ ችግር የለውም። እንካ ትጠይቃለህ። በቂያማ እርድ ገና ሞት የሚታረደው በቂያማ ቀን ነው ብላችሁ ታምናላችሁ? በበግ መልክ መጥቶ እሱ ይታረዳል ብላችሁ የምታምኑት? መቼ ነው የሚታረደው? እንዴት ነው የሚታረደው? ያ በበግ መልክ እንደሚመጣ ማስረጃ ከቁርአን ብላችሁ አታመጡም። ብቻ ኢሳ ተመልሶ ይመጣል። ተመልሶ ይመጣና ይፈርዳል። ከዛ ተመልሶ 40 ዓመት ምናምን ይነግሳል፣ እንደዚህ ያደርጋል የሚል ተረት አላችሁ። ማስረጃ ከቁርአን ብላችሁ አታመጡም። ሺህ ጥያቄ ብጠይቃችሁ አታመጡም። ቃል በቃል እንዲህ ስጠን እስቲ ስትሉ ይሄ እናንተ ላይ ባክፋየር እንደሚሆን አታውቁትም ማለት ነው። ደወረስ ሴናሪዮ ግን ምንድነው? እሱ አላህ አንዲት ቃል የተናገረው ቃል በቃል አለ ወይ ብላችሁ አታመጡ። ዘሆን አላህ ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው የሚል ተረት ነው የምታመጡልኝ። እኔ ደግሞ ጠይቃችሁ ምን ይሆናል? እናንተን በምትጠይቁት እኛን ቃል በቃል ያለ ጅብሪል ጣልቃ ገብነት መሐመድ አላህ የተናገረው ብለን ስንጠይቃችሁ አንድ ጥቅስ አታመጡ ማለት ነው። እያንዳንዱ ጅብሪል ለመሐመድ ነገረው የሚል ነው የሚመጣው። አይ ቲንክ እሺ ሁሴን ምናምን አንተ ራሱ እኔ ኢየሱስ ጌታ ነኝ አምልክኝ የሚለውን አንድ አያ እኮ አጣመታም። በትክክል አሳየናችሁ እኮ እናንተ እኮ በቃ ጭንቅላታችን አሁን እኮ ያሳየንህ ራሱ እኮ እስታሳየኛ የዳዊት ጌታው እሺ ቆይ ሰላም እንዴት ነሽ? የዳዊት ጌታው ከሆንኩ እንዴት ልጅ ሆናለሁ እያለ አሁን ያነበብንልህ ምንድን ነው እሱ? አይ የዳዊት ጉዳይ አይደለም ያልኩ እኮ የዳዊት ጌታ እኔ ኢየሱስ ጌታ ነኝ አምልከኝ የሚለበት ቦታ አሳየን። ዳይሬክት አሁን ራሱ ይዘህ አሳየኝ። አሁን ቀደምም አሳየንህ እኮ የዳዊት ጌታው ከሆንኩኝ አላሳየኸኝ። ልጁ ከሆንኩ እንዴት ጌታ ሆንኩኝ? የዳዊት ልጅ እንደሆንኩ የጌታም ነኝ የሚል ነው ያሳየኝ። ነው ከፈረቀ የክርስቲያን እሱም ቦታ እስቲ ፍታው ተርጉመው አንተስ ያስረዳል። ክርስቲያን አለ እስቲ እና አስረዳን አንብብና ምነው ደከመ ማኔ
እኔ አንድ ጥያቄ አለኝ። እሺ አለው ነኝ ተመለሰ እኮ ነው ለጥያቄ መልስ አንብባ እቺን አንብብ እስኪ እኔ ያ አይ ትንሽ አይታየኝም እርሱም ችግር የለውም አንብበው የዳዊት አይምን ኢየሱስ ስለራሱ ጠይቃቸዋል የዳዊት ልጅ ነህ አሉት እሱ ደግሞ የዳዊት ልጅ ከሆንኩኝ እንዴት ጌታ ብሎ ጠራኝ አላቸው እንዴት ልጁ ከሆንክ ጌታ ሆንኩ አላቸው ምን እያላቸው ነው ይሄ ነው እንደዚህ የምትመጣው እኔ እኮ የጠየቅኩህ ይሄ አይደለም ምን እያለ ነው የዳዊት ጌታው ነኝ እያላቸው ምን እያላቸው ቃል በቃል እኔ ኢየሱስ ጌታህ ነኝ አምልክኝ የምልበት ቦታ አሳየኝ ነው አልኩህ ምን እያለ ነው ይሄንን አንብብ እስቲ እንኪያስ ዳዊት ጌታ ጌታዬን ጠላቶቹን የእግርህ መርገጫ እስኪያደርግህ ድረስ በቀኝ ተቀመጥ አለው በረንደት መንፈስ ጌታ ብሎ ይጠራዋል ይሄ እኮ አይደለም የሚፈልጉት እኔ ኦኬ አንተ የምፈልገውን በቃ ፍርድ ቤት ፈልገው ቀጥይ ሀርቡድ እኔ የምለው አንድ ጥያቄ አለኝ ማለት ነው ሙስሊም ቤት ተረት ተረት ተወራ እዚህ ደግሞ በቃ በማስረጃ ከተወራ ለምንድን ነው ሙስሊም ቤት እኮ እየሄዱ ክርስቲያኖች በቀን እኮ 5-6 ይሰልማል እንዴት ነው ታዲያ ይሄ ጥያቄ በጣም ገረመኝ ኦኬ ጎበዝ አንቺ ለምሳሌ በቀን 5 የሚሰልሙት አንዷ ነሽ ማለት ነው አንደኛ በቢጫ ፕሮፋይል አንደኛ በጥቁር ፕሮፋይል ከሚሰልሙት የዘገምተኞቹ ጀማ አንዷ ነሽ ማለት ነው እስልምና ውስጥ ከሰለሙ ማክሲመም የሚቆዩ 3 ወር ነው እውቀት ካላቸው ትንሽ ማንበብ የሚችሉ ከሆነ ከፍ ካለ 6 ወር ነው ከፍ ካለ 1 ዓመት ዘገምተኞች ከሆኑ ነው የሚቆዩት እሱ ጋር ብትመጣ አንተ ራስህ ትሰልማለህ እሺ ኢዴት ከ6ኛ ክፍል ጋር ያቆሙ ኡስታዞችን ባሽ ኤኒዌይስ ለማንኛውም ይኸውልሽ እዚህ ጋር ከጎንሽ ያሉት የወጡ ናቸው ከጎንሽ ያሉት የወጡ ናቸው ከእስልምና አሁን ጥያቄ አለሽ አስተምሮ ላይ ጥያቄ አለሽ እኔ ጥያቄ የለኝም ግን በማስረጃ ብታወሩ ጥሩ ነው ለምን ልጆቻችሁ ጨርሰው ተጉዘው ሄዱ እና ጥሩ ነው ለእናንተ ጥሩ ነው ዳም አይነስ ሶፊ ሰላም ነው እንዴት ነህ ወረዛውም ግብረ ስጋ ግንኙነት ያደርገኛል ብላ የምታምን ልጅ ነች እና ሁሉም ሰው ይህን ጥያቄ መጠየቅ አለበት ብዬ አምናለሁ። ሁሉም ሰው ይሄንን አልነገሯትም፣ አያስተምሯቸውም። የሸወዱትን አንተ ብለዋል። 6 ወር ነው ማክሲመም የሚቆዩት እና እንደዛ ነው። ያ ጥያቄ ያላችሁ ገስት ላይ የፈጠነ ሞባይል ላይ ሊዘጋ ነው። ሻርጅ ሰላም ነው እንዴት ነው? ሰላም ነው እንዴት ነው? አለን። በነገራችን ላይ ያ ወደ ጥያቄ ከመግባቴ በፊት በመጀመሪያ ደህና አለው አሁን የመጣችው ልጅቷ ሄለን የምትባል ልጅ መታ ነበር ከትናንትና ወዳ እና ደግሞ ያቺ ልጅ እኔ ያውቃታለሁ። ቤተሰቦቿ ሙስሊም ናቸው። አሁን እየሰለሙ ነው ስላለች ነው። ቤተሰቦቿ ሙስሊም ናቸው እና የሆነ ዘመድ ክርስቲያን አላት። እዛ ሄዳ የተወሰነ ቀን ቆይታ እኔ ክርስቲያን ነኝ አሁን ልሰልም ነው ብላ ገባች እነሱ ጋር ማለት ነው። እና ለዛ ነው እየሰለሙ ነው ብላ ያወራችው። ኦኬ መታወቂያ ልጅ ነች። ኦኬ እና እኔ አሁን ወደ የስም መመሳሰል ልጮህብሽ ነበር እኔ መስሎኛል። አዎ አንተና ነበር ልጅቷ ሄለን ነው መጀመሪያ አላህ
ነበር የሚለው። ከዛ አላህዬ ምናምን ብላ ቀየረች እንትኗ ማለት ነው። እዚህ ቤት መታ ነበር ትናንትና ወደ እኔ ከላይ በላይ ኖ ዘመድ አለ እዚህ መጥቼ ነበረ አላህዬ መጨረሻዬን አሳምርልኝ በሚል እና አንቺ አይደለሽም እኔ ነኝ ልጅቷ ማለት ነው። እና ለምንድን ነው እንደዚህ ያደረኩትኝ? በውስጥ መተው የእስልምና ስም ይዘሽ እስልምናን አታሰድብ ያሉ ያሜው ሃይማኖቱ ከሙሐመድ በኋላ እንደመጣ ማንም አልካደም። እሱ ተግባሩ ስለ አንድ አምላክ ማምለክና ከአምላክ የመጡ ነቢያትን መቀበል ሁሉም ሻሃዳ እኮ አለ በመጽሐፍ ቅዱስ ሻሃዳ አለ። መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ለራሱ ሻሃዳ አለው። አንድ አምላክና አንድ ነብይ መኖሩ በነብዩና በአምላክ በማመን ሻሃዳ ሰጥቷል ኢየሱስ ክርስቶስ በመጽሐፍ ቅዱስ። ስለዚህ እስልምና በአንድ አምላክ ማመንና በመጣው ነብይ ማመን ነው። በዛን ጊዜ ነበሩት ነቢያትም በአምላካቸውና በእነሱ ነቢያት በማመን እስልምና ነበረ። በስያሜ ይሄን ባለ ሃይማኖት እስላም ባለ ሃይማኖት አልነበረም እንጂ እስከዛ የሚሰሙት የምገባቸው ይመስለኛል። እስልምና ማለት ለአንድ አምላክ መገዛትና በዛን ጊዜ በመጣው ነብይ በማመን ነው። እስልምና ለአንድ አምላክ መገዛት ማለት ነው። በስያሜው ከጊዜ በኋላ መጣ እንጂ በተግባር ነበር። ፕሊስ እሱን አንደርስታንድ አድርጉ። ቴንክ ዩ ከምን ጋር እንደተጋጨ ላሳየህ። ክርስቲያን ቁርአን ክፈትልኝ፣ 2278 ክፈትልኝ። በፊት እስልምና የሚባል ስያሜ የለም። ስያሜውን የሰየመው ሙሐመድ ነው። አስቀድሞ ግን ልምምዱ አስተምሮቱ ነበር። አይደለም ማለት አይ አደንግጥ። ክርስቲያን አለ በስያሜ የመጣው በሙሐመድ ነው። አስቀድሞ ግን አስተምሮቱ ነበር። እስልምና ሚለውን የሰየመው ሙሐመድ ነው ብሎናል። 2278 ኦኬ። ቁርአንን አፈር ድሜ ነው ያስበላኸው። ሰየመው አላልኩም። አዳምጥ፣ ነገር ሪካርድ ይለቀቅልሃል። በደንብ ቆራርጣችሁ ላኩለት ነገር። በሙሐመድ ጊዜ አላልክም? እሺ ደግመ ሪካርድ አድርጉት፣ ውሸቱን አጋልጡት። በሙሐመድ ጊዜ ነው የተሰየመው ብለሃል አላልክም? ማይክን አንሳው። በሙሐመድ ጊዜ ነው እስልምና የተሰየመው ብለሃል አላልክም? አይደለም፣ በሃይማኖት መልክ። በሃይማኖት መልክ። እሺ መቼ ነው የተሰየመው? ደሞ ነበር እኮ እስልምና ነበር በትርጉም። መቼ ነው የተሰየመው? በሃይማኖት መልክ በሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነው። በቃ ቴንክ ዩ ና አንብበው። ይሄንን አሁን ክርስቲያን አንብበው። እሺ እንዴት እንደተጋጨ ይህችን ብቻ ላንብብላችሁ። በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል። በእናንተም ላይ በሃይማኖት ውስጥ ምንም ችግር አላደረገባችሁም። የአባታችሁንም የኢብራሂም ሃይማኖት ተከተሉ፣ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟችኋል። የማንን ሃይማኖት ተከተሉ? የኢብራሂምን፣ እሱ ሙስሊሞች ብሎ ሰይሟችኋል። ስያሜው መቼ ነው የመጣው አለን? በሃይማኖት መቼ ነው የመጣው ብሎ ነበረ? በሙሐመድ ወንድማችን ኖርዘርን። በሃይማኖት መቼ ነው የተሰየመው አለን? ግን አብርሃም መቼ ነው? በራስ አማርኛ ትንሽ ይከብደኛል። አረብኛውን አድርግለት። ክፈት። እሺ ራስ ሱረቱ ሐጅ ነው የሐጅ ምዕራፍ 78ኛው አያ። ሱረቱ ሐጅ 78ኛው አያ። አታሮ መልጭኝ አታሮ አሩጭኝ አለ። አረብኛው ቢሆን ለውጥ የለውም። ጥሩ ነው ባይዘ ጥሩ እንትን ነው የሄደበት። ምክንያቱም መረጃ ማምጣት ስለማይቻል ያለው አማራጭ ምንድነው? በቃ ሙሐመድን የሰየመው ብሎ ማረፍ። ምክንያቱም ይጋጫል ባይዘ ቁርአን ውስጥም ግጭት ስላለበት ይሄ ክፍል ሱረቱል ሐጅ ምን ላይ አልክ? ሱረቱ ሐጅ 78ኛው አያ የመጨረሻው ትልቅ ለውጥ ነው። በነገራችን ላይ ኖርዘርን መጀመሪያ አካባቢ
በዚህ መልኩ አልነበረም ለመመለስ የፈለገው። ግን እንደማያስኬድ ምንም መረጃ መምጣት እንደማይችል ሲያረጋግጥ ፋይናሊ ኮንፌስ አድርጓል ማለት ነው። አንድ ማስረጃ ነው የምጠይቃቸው። ስቲል እንዴት ሂሚሌት እንደማደርጋችሁ አሳያችኋለሁ። የዛኔ 6ኛ ክፍል ማስረጃ እዛችሁ ትመጣችሁ የፊት እስከምትዋረዱ ድረስ ነው የምጠብቃችሁ። እሱን እንድጠቅሱ ነው የምፈልገው። 6ኛ ክፍል ያቋረጠው ኡስታዛችሁ የእሱን አስተምሮ እዛችሁ መታችሁ ሂሚሌት እስከማደርጋችሁ ድረስ ይህን ቶፒክ ገባበታለሁ። የእሱን በጣም ዋሽታችኋል። በጣም ዋሽታችኋል። እንደዚህ እኮ ነው ትራንስሌሽን በጣም ስህተት ነው። ስያሜውን በእንግሊዝኛ ላንብብልህ። ቀጥልሽ ና ተመለስና ና ተመለስ። ዋሽታችኋል ይለናል እንዴ ደግሞ። አልሸሸውም። የአሁኑን በራሱ እንትን ክርስቲያን በእንግሊዝኛ ማድረግ ይችላል። በእኔ አፕሊኬሽን ቢወጣ ከላይፍ ይወጣሉ። ችግር የለውም ያደርግላል። ክርስቲያን አድርግልኝ። ስማ የእኛው የቁርአን ክፍል እኔ ልንገርህ ጠብ ያለበት ሁሉ ነው። ኃይለኛ ጠብ ያለበት ፕሊዝ ክርስቲያን በእንግሊዝኛ ያደርግልኝና ኤክስፕሌን አድርግ ፕሊዝ። ለምን? ምክንያቱም ውሸት ማረከኛ። ችግር የለውም ያደርግላል። ጠብ ያለበት ነው። ክፍሉን በደንብ ስለማውቀው እኮ ነው። ኦኬ አንብብ እስኪ ና በእናትህ። እንደው ምን ይሻልሃል? ኖርዘርን አቦት ላይ ተጋዳይ እየሆንክ ነው። የቱ ጋር ነው ከፈትከው ደግሞ? ይኸው ሱራ 22 ቁጥር 78 አንብብ እስኪ። Okay, and wage jihad for the sake of Allah, a jihad which is worthy of Him. He has chosen you and has not placed for you any obstacle in the religion, the faith of your father Abraham. He named you Muslims. በጣም አሪፍ በጣም አሪፍ በጣም ምን ማለት ነው? ቅድም ካልኩት ጋር እኮ በጣም ይስማማል። ቆይ ተው በጣም ይስማማል ከኔ ጋር። ሙስሊም ቢፎር ምን ማለት ነው? ኦኬ አንተ ስያሜው በማመር ነው የመጣው ብለህ ነበር አይደል? ቆይ ስማ፣ he named you Muslims. ለማን ነው የቃል የተናገረ ያለው? ለማን ነው? ለዛን ጊዜ ያሉ ሰዎች እኮ ናቸው። በመሐመድ ጊዜ ነበሩ ሰዎች እኮ ናቸው። he named you Muslims. አብርሃም እኮ ነው የሚያደርጋቸው። አይደለም ሃይማኖቱ የፌዝ of your father Abraham. Faith ስማ ለምትሽ ፕሊዝ የአባታችሁን አብርሃም እምነት ያዙ። የአባታችሁን አብርሃም እምነት ያዙ። he named you Muslims። እዚህ ውስጥ ሂ የተባለው ማን ነው? ሂ የተባለው ማን ነው? አትበለኝ። ሂ የተባለው ማን ነው? አላህ። ከኋላ ያለው ኔም ማን ነው? ከኋላ ያለው ኔም ማን ነው? ሂ የሚመጣው ከኋላ ያለው ኔም ኖ ኔም ማን ነው? ከኋላ ያለው ኔም ማን ነው? ከኋላ ያለው ስም ሙስሊሞች ስሙን ወክሎ ነው አይደለ? ሂ የሚመጣው አይደለም። አይዞህ አላህ ነው። ሂ አላህ ነው የሚወክለው አይልም። አዎ አይልም። አብርሃም ነው እያለ ያለው። ጂሃድ ፎር ዘ ሴክ ኦፍ አላህ የሚለው እኮ መጀመሪያ እሱ አለቀ። እናቴ ፕሊዝ በደንብ አስረዳ። ከዛ በኋላ የሚለው እኮ ከዛ በኋላ ካለቀ በኋላ አብርሃም ከዛ በኋላ አብርሃም ነው የሚመጣው። ከአብርሃም በኋላ አይደለም አብርሃም ነው ስቲል ከአዳምት። እሺ አዳም። ስለዚህ ኔም የተደረገው ራሱ መቼ ነው? በአብርሃም ጊዜ ነው። አይደለም አትሳሳት ይለኛል እንዴ? ሂምሌ ላድርግህ እንዴ? ና ከፍ በለና አንተ እንዳልከው አንድ ማስረጃ ብቻ አምጣልኝ። አንድ ተፍሲር አንተ እንዳልከው አንድ ብቻ ተፍሲር ሙሐመድ ጊዜ ነው
ያውኑ አትሽሽ። እሺ ያውኑ አትሽሻ። ያውኑ አትሽሻ። ይሄንን ነው እያልኩ ያለሁት። ይሄንን ክፍል አንተ እንዳልከው የፈታ አንድ ብቻ ሙሐመድ ነው ኔም ያደረጋቸው፣ በሙሐመድ ጊዜ ነው ኔም የተደረጉት፣ በአብርሃም ጊዜ አይደለም የሚል አንድ ብቻ አንተ አይደለም። እንደዛ አይደለም። አምጣ አምጣ። በሙሐመድ ጊዜ ነው ይሄ የተሰጠው ስያሜ። ይሄ ስያሜ የተሰጠው በአብርሃም ጊዜ ሳይሆን በሙሐመድ ጊዜ ነው ብሎ የፈታ አንድ ብቻ። ይኸው ክርስቲያን አለው። ይኸው እሱ ነው። ክፈት አንድ። ይኸው ኖ ክርስቲያን ያመጣው እኮ እሱ ነው። ክርስቲያን የሚከፍትልህ ተፍሲሩ እንዳለ እኛን ነው ሰፖርት የሚያደርገው፣ አንተን አይደለም። እኔን ነው ሰፖርት የሚያደርገው። ስቱፒድ አቱን በቃ አተማር በቃ ልንገርህ፣ ሂ የሚለው ላይ ጠብ አለበት። ፍራንክሊ ልንገርህ፣ በቃ ሂ የሚለው ጠብ አለበት። አብርሃም ነው ወይንስ አላህ ነው የሚለው ጠብ አለበት። ይተላለፋሉ። ምክንያቱም ቀጥሎ የመጣው አብርሃም አላህን ነው ጠበለው። ሰኖፍ ሙታ አዳምጥ፣ ስነግረህ አትፍጨርጨር። እኔ ክፍሉን ከአንተ ሺህ ጊዜ አንብቤ ማቀው ነው እስከነ ማን ምን ይላል ብዬም ስለማቀው ማለት ነው። ወደ አላህ ያስጠጉት ለምንድን ነው? ስላሸማቀቃቸው በኋላ የመጡ ሊቃኖች እንደዛ አስጠግተውታል። ነገር ግን ይሄ ኔሙ የመጣው በሙሐመድ ጊዜ ነው የሚል አንድ አታመጣ አንድ ማለት ነው በሙሐመድ ጊዜ የሚል። ስለዚህ የእኛን ተፍሲር ከፈለክ ግን እኛን ልንከፍትልን እንችላለን። በአብርሃም ጊዜ ደግሞ እናንተ ይበቃል እኮ ለመረጃ። ያንቀጥልሽ። አንተ ስያሜ የመጣው ከሙሐመድ በኋላ ነው ከቁርአን በኋላ ነው ያልከው አይደለ? ግን ኢብን ከሲር ለምሳሌ ምን ይላል መሰለ? ኢብን ከሲር ምን ይላል መሰለ? he has named you Muslim both before meaning before the Quran ከቁርአን በፊት ማን ተብላችሁ ተሰይማችኋል? ሙስሊሞች ተብላችሁ ተሰይማችኋል ይላል። ስለዚህ ከቁርአን በፊት ሙስሊሞች ተብለው ከተሰየሙ መረጃ ነው ቅድም እየጠየቅን የነበረው። አንተ ግን እዚህ ጋር ተሳስተሃል። አሁን እየተናገርክ ያለው ማለት ነው። ጭራሽ እኛውኑ ትከራከረናለህ። እሺ አሁን እኮ ክርስቲያን መረጃውን እኮ አንተ በራስህ አመጣ። እኔ እኮ አይደለም ያመጣሁት። አሁን አይነት ሰው ነው በእናታችሁ። ጨቅላቃ ሰው በጣም የሚያስጠላኝ ና ይኸው ደግሜ ከፍ ላድርግና ላዋርድ። እሺ አንተ ማስረጃሽ። እሺ ቆይ ቁርአን በራስህ አፕሊኬሽን ላምጣ። ቆይ ቁርአን just a minute ስወጣ አይሰማንም። ባይዘይ እሸልማለሁኝ። ይሄንን በሙሐመድ ጊዜ ነው ኔም የተደረገው ብሎ ያለ አንድ ራሱ አታመጣም። እሸልማለሁ፣ አታመጣም። በዚህ መጠን ኮንፊደንስ እነግርሃለሁ። አታውቀውም፣ ክፍሉንም ግራ ገብተዋል። አንድ አታመጣም። አንድ ሙፈሲር አንድ እንዳንተ የፈታ በግልጽ ሙሐመድ ያለ እያሳየው አይደለም እኮ አንተ አሁን በራስህ እኮ ክርስቲያን ያመጣውን እንትን ለምን ሸሸውሽ? ለምን ሸሸው? ክርስቲያን ያመጣውን ለምን ሸሸው? ከስሮኛ ክርስቲያን ላይ ይምጣና ለእኔ ስለማይመቸኝ ከስሮና ታብታብ አድርግ ሸሸ ይለኛል እንዴ? ከሶስተኛ ክፍል ለፍ ቅድሚያ ከሶስተኛ ክፍል መጠየቅ እችላለሁ። መረጃ አንጥተን እያሳየ ነው። ሜቢ ክፈተው፣ ክርስቲያን ቁርአኑን ክፈተው አንዴ። ግልጽ ያለ እያሳየ ነው። በዚህ መጠን ጭንቅላታችሁን ላለመጠቀም ስትጥሩ በጣም የሚያሳዝነው። እኔ አንድ ነገር ተስማምቶኛል። ወንድማችን ኖርዘር በየመስጊዱ አባታችን ኢብራሂም ሙስሊም
ኦኬ አለው ተመልሰሃል። ያ አንድ የተስማማኝ ነገር ምንድነው? ኮፒ ሊንኳን ከፍ አድርጓት ውዶች። ኦኬ ኔትወርክ እንትን እያለኝ ነው አለው። ተመልሰሃል። እስኪ አሁን ሞክርና ካልሆነ እንቀጥላለን። መታል ኦኬ አሁን እሰማለሁ። አሁን ይሰማል። ያ ኖርዘርን የተመቸኝ ምንድነው እሱ እስልምና የሚለው ራሱ ከመሐመድ በኋላ ነው የመጣው ማለቱ ተስማምቶኛል። በየመስጊዱ ሰምታችሁ ሃይማኖት ነው እስልምና የሚል መፎክር ነበራቸው። ያ እየተቆራረጥኩ ነው። አሁን ይሰማል። አሪፍ። ያንን መፈክራቸውን አፍርሶልናል። ያንን መፈክራቸውን አፍርሶ አይ ከመሐመድ በፊት እስልምና የሚባል የለም፣ ኔም አልተደረገም፣ ስሙ የመጣው የተሰየመው ከመሐመድ በኋላ ነው ብሎናል። ቴንኪው። ይሄኛውን ያመጣ ነው ምንድነው እሱ ግጭቱን ለማሳየት ነው። እሱ ከተናገረው ጋር እንደሚጋጭ በአላህም ሃይማኖት ተገቢውን ትግል ልብ በሉ ታገሉ። ኔትወርኩ ይመስለኛል። እስኪ ኮፒ ሊንኩ እናንተ በተቻላችሁ አቅም ከፍ ለማድረግ ሞክሩ። ኔትወርክ ሆነ ለመስተካከል ይሞክራል። በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል። በእናንተም ላይ በሃይማኖት ውስጥ ምንም ችግር አላደረገባችሁም። የአባታችሁን የኢብራሂም ሃይማኖት ተከተሉ። እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟችኋል። ከመሐመድ በፊት ማለት ነው። እንደዛ እያለ ቁርአኑ ክሌም ያደርጋል፣ ግን ማስረጃ የለውም። ማስረጃ ማምጣት አይቻልም። ኖርዘርን የተጋጨው ከምንድን ነው? ከዚህ ከራሱ ቁርአን ጋር ነው ማለት ነው። ስያሜው ከመሐመድ በፊት ከተሰጠ እኛ እየጠየቅን ያለ ነው ማስረጃ። ስለዚህ ይሄ ቁርአን እየተናገረ ያለው ከመሐመድ በፊት አማኞቹ ሙስሊሞች ይባሉ ነበረ። ከመሐመድ በፊት ሙስሊም መኖሩን ማስረጃ ማምጣት ይቻላል ወይ ነው ጥያቄው። አብዱ ወይም ሁሴን ሱሚ እናንተ ከዛ ይጠይቃለሁ። ኦኬ ሰምተዋል ጥያቄያችን? አይ የእናንተ ሳይሆን የራስ አለኝ እኮ የኛ መልስና ትቀጥላለህ። አይ እኔ እንትን ሃይማኖቴ ላይ ያን ያህል አዋቂ ሆኜ ሳይሆን የራሴ መጠየቅ የፈለኩት ጥያቄ ስለነበረኝ ነው። እሺ ትቀጥላለህ። ሱሜ ቀጥይ።